አሜሪካ እጅግ ምስጢራዊ በሆነ መልኩ ድርድር እያደረገች ነው ተባለ። በቴህራን የሚገኘው የኦርቶዶክስ ቤተክርስቲያን ላይ ጥቃት ደረሰበት። ኢራን በኒውክሌር ቦምብ ደጃፍ ላይ ነች ሲሉ ኢፒክ ፈሪንን አወደሱ። አሜሪካና እስራኤል ስለኛ ሰፊ አቅምና ስልታዊ አቅጣጫ አያውቁም ሲሉ አንድ የኢራን ባለስልጣን ተናገሩ። ሙታጂብ ካባኒ ያሉበት ሁኔታ ይፋ ሆነ። የአውስትራሊያ ጠቅላይ ሚኒስተር በኢራን ጉዳይ ላይ ዝምታቸውን ሰበሩ። ስራውን ልጨርስ ነው፣ ኢራንን ወደ ድንጋይ ዘመን እመልሳታለሁ ሲሉ ዶናልድ ትራምፕ ተደመጡ። ይህ ኦርቶፒያ ሚዲያ ነው። ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶችን፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችንና ዜናዎችን እናቀርባለን። በየጊዜው አዳዲስ መረጃዎች ለመከታተል ቀድመው እንዲደርሰው ሳብስክራይብ እንዲያደርጉ በመጠቆም መረጃዎቹ ለወዳጅ ዘመዶ እንዲደርስ ሼር ማድረጉን እንዳይዘነጉ በማለት ቪዲዮዎችንም ላይክ እንዲሁም መጋቢ አስተያየቶችን እንዲያስቀምጡልን በማለት ወደ ዕለቱ ዋና ዋና ዜናዎች እናልፋለን። ቢቱ ቦምብ ጣይ አውሮፕላንና ኦፕሬሽኑን ይካ የኢራንን ኤሌክትሪክና የነዳጅ መሰረተ ልማት ለመምታት የሰጠችው መጨረሻ ማስጠንቀቂያ፣ የድንጋይ ዘመቻ፣ የሙታጂብ ካማኒ ሚስጥራዊ ሁኔታ፣ የሀገራችን ኢትዮጵያ አንዳንድ ጉዳዮችን እናያለን። እነዚህንና ሌሎችን በዓለም ዙሪያ ያሉ አብይ መረጃዎችን በዝርዝር ይዘንላችሁ ቀርበናል። እንደ ሁልጊዜው እስከ መጨረሻው አብራችሁን ቆዩ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሮብ ዕለት ባደረጉት ንግግር ዋሽንግተን በኢራን ላይ የነበራት ወታደራዊ ዘመቻ ወደ መጠናቀቁ መቃረባቸውን ገልጸዋል። በሚቀጥሉት 2 እና 3 ሳምንታት ውስጥ ከፍተኛ ሁኔታ እንመታታለን፣ ወደ ድንጋይ ዘመንም እንመልሳቸዋለን ሲሉ አስጠንቅቀዋል። ትራምፕ አክለውም ምንም ስምምነት ከሌለ እያንዳንዱ የኤሌክትሪክ ማመንጫ ጣቢያዎችም በአንድ ጊዜ እመታቸዋለን ብለዋል። ይሁን እንጂ ፕሬዝዳንቱ የስርዓቱን ለውጥ የአሜሪካ ዓላማ አለመሆኑን ገልጸው ግባቸው የኢራንን የኒውክሌርና የአሸባሪ ድጋፍ አቅም ማዳከም ብቻ እንደሆነ ተናግረዋል። ይህ በእንዲህ እንዳለ ምክትል ፕሬዝዳንት ጆዲ ቫንስ አሸማጋዮቹ በኩል ለቴህራን ጥብቅ መልእክት ልከዋል። ሮይተርስ እንደዘገበው አሜሪካ የሆርሙዝ ወሽመጥን ክፈቱ፣ እኛም ጥቃቱን እናቆማለን የሚል የድርድር ቅድመ ሁኔታ አቅርባለች ነው የተባለው። ወደ ሌላ መረጃ ስናልፍ በወታደራዊ መስክ አሜሪካ አዳዲስ ቴክኖሎጂዎችን በስራ ላይ እያዋለች ነው ተባለ። ትናንት ምሽት አንድ የአሜሪካ ቢቱ ስውር ቦምብ ጣይ አውሮፕላን ኢስፋሃን አቅራቢያ በሚገኘው የኢራን የሚሳኤል ከተማ ላይ ጂቢዩ 57 የተሰኘው 30,000 ፓውንድ የሚመዝን ባንክ ፖስተር ቦምብ ጥሏል። ጥቃቱ ተራራማ ዋሻዎችን ሰንጥቆ በመግባት የባላስቲክ ሚሳኤል ማከማቻውን አውድሟል። በተጨማሪም ሌዮኔዳስ የተሰኘው አሜሪካ ማይክሮዌቭ ልዕልና መሳሪያ ከ50 በላይ የኢራን ድሮኖችን በአንድ ጊዜ ከጥቅም ውጭ በማድረግ ውጤታማነቱን አሳይቷል። ይህ መሳሪያ ምንም አይነት ሚሳኤል ሳይጠቀም ኤሌክትሮማግኔቲክ ሞገድ ብቻ የድሮን መንጋዎችን ማክሸፍ የሚያስችል ሲሆን ይህንን ወታደራዊ ኃይል ሚዛኑን በአሜሪካ በኩል እንዲያዘነብል አድርጎታል ተብሏል። ወደ ሌላ መረጃ ስናልፍ የሙታጂብ ካባኒ ሁኔታና የሩሲያ ቤተክርስቲያንን ጥቃት እናያለን። ባለፉት ቀናት አዲሱ የእስራኤል ጠቅላይ ሚኒስተር ሙታጂብ ካባኒ ደህንነት አጠራጣሪ ሆኖ ሰንብቶ ነበር። ለብዙ የሚዲያዎችም መነጋገሪያ ርዕስ መሆኑ ይታወሳል። ዛሬ ግን የኢራን የውጭ ጉዳይ ሚኒስተር መሪው በጥሩ ሁኔታ ላይ እንደሚገኙ እና በአየር ጥቃቶቹ ምንም ጉዳት እንዳልደረሰባቸው አስታውቀዋል። ቃል አቀባዩ አክለው በጦርነት ጊዜ መሪዎች ደህንነታቸው ተጠብቆ ተለይተው መቆየታቸው የተለመደ ነው ሲሉ መሪው ለምንም አደባባይ እንዳልታየ አስረድተዋል። በሌላ በኩል ቴህራን የሚገኘው የቅዱስ ኒኮላስ የሩሲያ ኦርቶዶክስ ቤተክርስቲያን ላይ ጥቃት ደርሶበታል። የሩሲያ ኤምባሲ እንደገለጸው በጥቃቱ የቤተክርስቲያኒቱ ህንፃና የእንግዶች ማረፊያ ጉዳት ደርሶባቸዋል። ሩሲያን ጥቃት የአሜሪካ እና የእስራኤል ወታደራዊ ጀብደኝነት ውጤት ነው በማለት አውግዘውታል። በመቀጠልም ወደ አገር ውስጥ መረጃ ስናልፍ
የአሜሪካ ስቴት ዲፓርትመንት በኢትዮጵያ 5 ክልሎች ላይ የጉዞ ማስጠንቀቂያ አውጥቷል። ማስጠንቀቂያውም የወጣው በትግራይ፣ አፋር፣ አማራ፣ ጋምቤላና ቤንሻንጉል ጉሙዝ ክልሎች ላይ ሲሆን ምክንያቱ ደግሞ የታጠቁ ግጭቶችና የጸጥታ ስጋት መኖሩን ገልጿል። በአንጻሩ በአዲስ አበባ ያለው ሁኔታ የተረጋጋ መሆኑን ጠቅሷል። በተያያዘ ዜና በትግራይ ክልል የሚገኙ ባለድርሻ አካላት የተሳተፉበት አጀንዳ የማሰባሰብ ምክክር መድረክ በአዲስ አበባ ተጀምሯል። የሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ መድረኩን ልዩነቶችን በሰላም መንገድ ለመፍታት ትልቅ እርምጃ መሆኑን ገልጸዋል። ወደ ሌላ መረጃ ስናልፍ የአውስትራሊያው ጠቅላይ ሚኒስትር በኢራን ምንም ማሳካት እንደሚፈልግ ግልጽ አይደለም አሉ። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልበዛኒ ኢራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግን እንደሚደግፉ ቢገልጹም ከዚህ በዘለለ ግን ምን ማሳካት እንደፈለገ ግልጽ አይደለም ሲሉ ጥያቄያቸውን ለአሜሪካ አቅርበዋል። በኢራን ምን ማሳካት እንደሚፈልግ ግልጽ አይደለም ያሉት አልበዛኒ ጦርነቱ በምን ሁኔታ እንደሚያከትም በውል አይታወቅም በማለት ሐሳባቸውን አጋርተዋል። ጠቅላይ ሚኒስትሩ አልባዚ መልእክት ያስተላለፉት ፕሬዝዳንት ዶናልድ ትራምፕ ለአሜሪካውያን ንግግር ባደረጉበት ወቅት ነው። ጦርነቱ መቼ እንደሚያከትም ትራምፕ የጊዜ ገደብ አስቀምጠው እንደሆነ የተጠየቁ አልባዚን ይህ ከመጀመሩ በፊት አውስትራሊያ አስተያየቷን አልጠየቀችም በማለት ምላሽ ሰጥተዋል። አክለውም የተባባሰ ነገር ማየት እንደምፈልግ በግልጽ ተናግሬያለሁ። እንዴት ያልቃል የሚለው ላይም የጠራ መረጃ መኖር አለበት ብለዋል። ጠቅላይ ሚኒስትሩ አገራቸው በጦርነቱ ቀጥተኛ ተሳታፊ እንዳልሆነች ጠቅሰው ነገር ግን አውስትራሊያውያን ከፍተኛ ዋጋ እየከፈሉ ነው ሲሉ ተደምጠዋል። ወደ ሌላ መረጃ ስናልፍ ኔታንያሁ እስራኤልን እየበተኗት ነው ሲል ያኢር ላፒድ ተደመጠ። የእስራኤል ተቃዋሚ መሪ ያኢር ላፒድ በጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ጠንከር ያለ ትችት ሰነዘሩ። ኔታንያሁ በመካከለኛው ምስራቅ ለወጥኩ ቢሉም በተግባር ግን ምንም የመጣ ለውጥ የለም ሲል አጣጥለዋል። ኔታንያሁ በኢራንና በክልሉ ባሉ ተላላኪዎቿ ላይ ተጨባጭ ድል ማስመዝገብ ተስኗቸዋል። ሂዝቡላህ ሮኬት መተኮሱን አላቆሙም። ሐማስ አሁን በጋዛ ላይ ነው። ኢራን በባላስቲክ ሚሳይሎች ጥቃቷን ቀጥላለች። ኔታንያሁ ድል ከማምጣት ይልቅ እስራኤልን ከውስጥ እየበተኗት ነው ሲል ነው የተደመጠው። 4 ወታደሮቹ በሊባኖስ በተገደሉበት ምሽት ሚኒስተሩ በፓርላማ ሻምፓኝን ሲከፍቱ ነበር ሲሉ ላፒድ ወቅሰዋል። ይህ አስከፊ መንግስት በአስቸኳይ መቀየር አለበት ሲል ነው ያጋሩት ያኢር ላፒድ። በመጨረሻ ኢራን አሜሪካና እስራኤልን ስለ ሰፊውና ስልታዊ አቅማችን ምንም የሚያውቁት ነገር የለም አለች። የኛ ወታደራዊ ምርቶች እናንተ ፈጽሞ ልትደርሱባቸው በማትችሉባቸው ቦታዎች ነው የሚከናወኑ ስትል አክላለች። በሌላ በኩል የኢራኑ ፕሬዝዳንት ማሱድ ለአሜሪካ ሕዝብ ባስተላለፉት መልእክት ያልተጠበቀ ዲፕሎማሲያዊ አቅም አሳይተዋል። ፕሬዝዳንቱ አገራቸው በአሜሪካ፣ በአውሮፓ እና በጎረቤቶቿ ላይ ምንም አይነት ጥላቻ የላቸውም ብለዋል። ይህ ንግግር በቴህራን በኩል ጦርነት ለማስቀረት የተደረገ ሙከራ ይሆን ወይስ የፖለቲካ ስልት ብዙዎችን እያነጋገረ ይገኛል። ይህ በእንዲህ እንዳለ ከትራምፕ ጠንካራ ዛቻ በኋላ ኢራን ዝምታዋን ሰብራለች። ቴህራን በተጨማሪ ሚሳይሎች ወደ እስራኤል በመተኮስ ለዋሽንግተን እና ለቴል አቪቭ ግልጽ መልእክት አስተላልፋለች። ይህ ሚሳይል ጥቃት የቀጠናውን የአየር መከላከያ ስርዓት የፈተነ ሲሆን በትራምፕ አስተዳደርና በኢራን መካከል ያለው የኃይል ሚዛን ፍጥጫም ይበልጥ አክሮታል ተብሏል። ተመልካቾቻችን በመካከለኛው ምስራቅና በቀጠናው ያለውን ሁኔታ በየሰዓቱ እየተለዋወጠ ነው። ጦርነቱን በትራምፕ ዛቻ መሰረት ወደ መጠናቀቁ ያመራ ይሆን ወይስ የከፋ ቀውስ ይከተላል? የእናንተን አስተያየት በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ በማድረግና ለሌሎች እንዲደርስ ሼር በማድረግ ይተባበሩን። ለቻናላችን አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክቷን ይጫኑ። ሁልጊዜም ወቅታዊ መረጃዎች በፍጥነት ይደርሳችኋል። በቀጣይ መረጃ እስከምንገናኝ ድረስ ሀገራችን ሰላም ያድርገልን። ቸር ቆዩ። ኦርቶጵያ የሁሉም ሚዲያ